ዳግም እውነተኛ ወንድም ነው። ምንድነው የምሰማው ነገር? እማዬ ምንድነው የምሰማው? አባዬ ምንድነው? ዳግም እናት ከትዳሯ ውጭ የወለደችው ልጇ። በቃሽ! ውጭ! እኔና አንቺ ካልተስማማን የቀሩት ትልልቅ ሚስጥሮች ይቀጥላሉ። የኔ ፍቅር ስልክን እጠብቃለሁ። ናሆምን በብዙ መንገድ እጠላው ነበር። አሁን ግን እንደሱ የሚያሳዝነኝ ፍጥረት የለም። እዛ ቤት ሁሉም ማስመሳይ ናቸው። ሁሉም እናት ተብዬዋ ጭምር አቶ ሊኩንም እንደዛው ናቸው። አስመሳይና አጭበርባሪዎች ብቻ። ቆይ ምንድነው እየተፈጠረ ያለው? ናሆም ምንድነው የሆነው? እባክህ ዳግም የምታውቀውን ነገር ንገረኝና ናሆምን አጠገብ ሆኜ ላግዘው እባክህ። ቢቀርብሽ ነው የሚሻለው። እኔ ራሱ በመስማቴ ሰላሜን አጥቻለሁ። አንተ የዚህን ያህል ሰላምህን ካጣህ ናሆም ምን ያክል እንደሚጎዳ አስበው። ወደ ዋናው ጦርነት መግባት ፈልገሻል ማለት ነው። በጣም ጥሩ እንጀምረዋ። ፍራሽ ላይ ሁለታችን መተኛት እንችላለን። ዳግም ምን እየሆንክ ነው? እኔ እንዲያውም አትጨቃጨቁ፣ ውስጥ ገብቼ መተኛት ነው የምፈልገው ከኑሐሚን ጋር። ምን እንደዚህ አይነት ሰዓት እንደዚህ አይነት ቀሽ ማሳብ ታስባለህ? ምክንያቱም ክፍሌ ገብቼ ብቻዬን ስላለቀስኩ። ስትስሚው ይችሻል። ናሆምን ስትስሚው ይችሻለሁ። ይሄ ከኔ ጋር የቆየ ስሜት ነው። ይሄንን ደግሞ አንቺን በደንብ ታውቂያለሽ። እኔ ደግሞ ናሆምን እንደማፈቅረው ታውቃለህ አይደል? አንቺም እኔ እንደማፈቅርሽ ታውቂያለሽ አይደል? ዳግም ፊትህ እኮ በጣም እየተቀያየረ ነው። ኑሐሚን ቀላል አልሆነልኝም። እኔ አንቺን መርሳት ቀላል አልሆነልኝም ኑሐሚን። ልክ እኔ ናሆምን መርሳት እንደከበደኝ ማለት ነው። ደህና ደር። ዳግም ምንም እንኳን የአባቱ መጥፋት በመሃል የኑሐሚንን ነገር እንዲረሳ ቢያደርገውም አሁንም ድረስ ኑሐሚንን ከልቡ አምርሮ እንደሚያፈቅራት ተረድተናል ማለት ነው። አሁን ደግሞ እሷ ናሆምን ስትስሞ ሲያይ በጣም ያዘነና ልቡ የተሰበረ ይመስላል ማለት ነው። በፊትም ኑሐሚንን አምርሮ እንደሚያፈቅራትና እሷን የራሱ ማድረግ እንደሚፈልግ ደጋግሞ ቢነግራትም ኑሐሚን ደግሞ ናሆምን መተው እንደማትችል እሱ እሷን እንደሚያፈቅራት እሷ ደግሞ ናሆምን እንደምታፈቅረውና ናሆምን መቼም መርሳት እንደማትችል ደጋግማ ስትነግሮ ነበር። ግን ደግሞ በመሃል የሰንበቶ መጥፋት ትኩረቱን ወደ አባቱ እንዲያዞር አድርጎታል ማለት ነው። አሁን ደግሞ ናሆም የነሱ ቤት መጥቶ ኑሐሚን ስትስሞ በአይኑ ሲያይ በጣም አዝኗል ማለት ነው። እንደውም እሱ ያሰበው እኔና ናሆም አንድ ላይ እናድራለን፣ አንቺ ሌላ ቦታ ታድሪያለሽ የሚለውን ነገር ነግሯት ነበር። ያ ማለት እሱ ያሰበው እኔ ከዚህ ቤት ከሄድኩኝ ሁለቱም አንድ ላይ ያድራሉ የሚለው ነገር አሳስቦት ነበር ማለት ነው። ኑሐሚን ደግሞ አሁንም የመጨረሻ ውሳኔዋ ለሱ የነገረችው እኔ ናሆምን መቼም መርሳት አልችልም፣ እሱን እንደማፈቅረው ታውቃለህ ብላ አሁን ላይ ለዳግም ነግራለች ማለት ነው። ዳግም ደግሞ ልቡ በጣም የተጎዳ ይመስላል። ያው እሱ የሚሻለው ከዚህ በኋላ ኑሐሚንን መርሳት ነው እንጂ ከዚህ በኋላ እሷን አስባለሁ፣ እሷን የራሴ ለማድረግ እሞክራለሁ የሚለውን ነገር ካሰበ ምናልባትም በጣም ሊጎዳ ይችላል ማለት ነው። ናሆምም አሁን ላይ ለኑሐሚን ጥሩ ስሜት እንዳለው ተረድተናል ማለት ነው። በተለይ ገጠር ላይ ጥሩ ጊዜ አብሮ ካሳለፉ በዛ ወቅት ላይ ሁለቱም ተቀራርቦ ነበርና ኑሐሚንም ይሄንን ነገር ጠርጥራ ነበር። ናሆም አንዳንድ ጊዜ እየሰረቀ ሲያት እሷ በጣም ደስተኛ ሆና ነበር። እሱም በምላሹ እኔን አፍቅሮኛል የሚለውን ነገር ማለት ነው። እሷ ከዚህ በፊት እሱም በተስፋ ስታፈቅረው የነበረው አንድ ቀን አምራን ማን እንደሆነች ያውቃል። የአምራንን ትክክለኛ ማንነት ይረዳል። ከዛም በኋላ ከሷ ጋር መለያየቱ አይቀርም። እኔ ደግሞ ያንን ጊዜ ጠብቃለሁ፣ ያኔ ከሷ ጋር ከተለየ ከኔ ጋር መሆኑ አይቀርም ብላ እቺን ቀን ለብዙ ቀናት ስትጠብቃት ነበርና አሁን በስተመጨረሻ ላይ ኑሐሚን ስትጠብቃት የነበረችው ቀን የደረሰች ይመስላል ማለት ነው። ናሆም አሁን ላይ አምራን ማን እንደሆነች እየተረዳ ያለ ይመስላል ማለት ነው። በተለይ ጽንሱን ያስወረደችው ዶክተሩን ገንዘብ ሰጥታው እሱ እንዲዋሽ አድርጋ ሐሰተኛ ማስረጃ
እንዳስወጣችሁ ያንን ነገር ሲረዳና ዶክተሩን በጉልበት ሲያናዝዘው አሁን ላይ አምራን እንደዋሸችው ተረድቷል ማለት ነው። ግን ደግሞ አንድ ነገር እዛ ጋር ቃል ገብቶላታል። የኔ ቤተሰብ ከኔ ስር የደበቀውን ነገር ከነገርሽኝ እኔ ደግሞ ያንቺን ጥፋት ይቅር እልሻለሁ የሚለውን ነገር እዛ ጋር ሲነግራት አምራን ደግሞ ዳግም የሱ ወንድም መሆኑን ነግራዋለች ማለት ነው። ዝናሽና ለይኩን የፈሩት እንደውም ናሆም የናንተ ልጅ አይደለም፣ እናም ደግሞ ለይኩን የዳግምን አባት ሰንበቶን ገሎ ሁለቱም አብሮ ቀብሯል የሚለውን ነገር ያንን ሚስጥር ትነግረዋለች የሚለው ነገር በጣም አስጨንቋቸው ነበር። ግን ደግሞ ዳግም ወንድምህ ነው፣ ዝናሽ ትዳራው ላይ ማቅጣ ከሌላ ሰው የወለደችው ወንድምህ ነው የሚለውን ነገር ይሄን ነገር ስትነግረው ሁለቱም ትንሽ እፎይታ እየተሰማቸው ይመስላል ማለት ነው። እነሱ እንደውም የፈሩት ዋናውን ሚስጥር ትነግረዋለች የሚለው ነገር በጣም አሳስቧቸው ነበር ማለት ነው። ናሆም ደግሞ ይሄ ነገር ራሱ በጣም ከጭንቅላቱ በላይ ሆኗል። በእናቱም በጣም አምርሮ አዝኗል ማለት ነው። መጀመሪያ ላይ አምራን እናትህ ነች የኔ ልጅ አስወረደችው የሚለውን ነገር ያ ነገር እውነት ነው ወይስ ውሸት ነው የሚለውን ነገር ለማጣራት ሞክሮ ነበር። ያ ነገር ደግሞ አምራን እዛ ጋር የተናገረችው ነገር በሐሰት የእናቱን ስም ያጠፋችው ነገር እውነት ባለመሆኑ በጣም ደስተኛ ሆኗል። እዚህ ጋር ደግሞ አባቱ ላይ ማቅጣ ከሌላ ሰው ልጅ ወለደች፣ ዳግምን ወለደች የሚለው ነገር ድጋሜ መጀመሪያ ወደ ፈራው ሐዘን መልሶታል ማለት ነው። ለዛም ነው አሁን ላይ ወደዛ ቤት መመለስ አልፈልግም ብሎ የነ ኑሐሚን ቤት ያደረው ማለት ነው። ግን ደግሞ ዋናው ያልሰማው ነገር አለ። አንተ የነሱ ልጅ አይደለህም፣ እናም ደግሞ ለይኩን ሰንበቶን ገሏል የሚለውን ነገር ያንን ሚስጥር አልሰማም ማለት ነው። ግን እዛ ጋር ናሆም የነሱ ልጅ ያለመሆኑን የሆነ ሰው የነሱ በር ላይ ጥሎ ከዛም በኋላ ለይኩንና ዝናሽ ወስዶ እንዳሳደጉት የሚለውን ነገር አሁን ላይ ለይኩን ጠዋት እነ ኑሐሚን ቤት ሄዶ ይሄንን ነገር ሊነግረው ያሰበ ይመስላል ማለት ነው። ይሄንን ነገር ከአምራን ከሚሰማ እኛው ብንነግረው ብሎ ማለት ነው። ምናልባት ደግሞ ናሆም ይሄንን ነገር ከሰማ ምን ሊል እንደሚችል መገመት አያዳግትም ማለት ነው። በዚች በትንሿ ሚስጥር እንደዚህ ያዘነ አንተ የነሱ ልጅ አይደለህም፣ እናም ደግሞ የጠፋውን የዳግምን አባት እኔ ነኝ የገደልኩት የሚለውን ነገር ምናልባት ለይኩን ይሄንን ነገር ከነገረው ናሆም በጣም ልቡ እንደሚሰበር ግልጽ ነው ማለት ነው። ሌላው ነገር ደግሞ በጣም አስደንጋጭ የተፈጠረው ነገር እዛ ጋር ኤሚ ሳታረግዝ አትቀርም ማለት ነው። ከአባቷ ከለይኩን ጋር እያወራች ነበር። ወደ ላይ ስላት አፏን ይዛ እየሮጠች የወጣችው ማለት ነው። ከኤርሚያስ ጋር ያላቸው ነገር እናውቃለን። በተደጋጋሚ ከኤርሚያስ ጋር ሲያድሩ ነበርና በዚህ መሃል ደግሞ እርግዝና እንደሚፈጠር ግልጽ ነው ማለት ነው። ኤርሚያስ ባለፈው ምን አስቦ እንደሆነ ባይታወቅም ግን ደግሞ ከአምራን ጋር ያቀዱትን ነገር ነግሯት ነበር ለኤሚ ማለት ነው። እኔን ወደ አንቺ የላከችኝ አምራን ነች፣ እሷን ናሆምን ታጠምዳለች፣ እኔ ደግሞ አንቺን አጠምዳለሁ፣ ሁለታችንም አንድ ላይ ሆነን የቤተሰቦችን ሚስጥር ለመውሰድ ነበር ያሰብነው። አሁን ላይ ደግሞ ይሄንን ነገር የምነግርሽ ስላፈቀርኩሽ ነው ብሎ ይሄንን እውነታ ነግሯታል ማለት ነው። ኤርሚያስ ግን እዛ ጋር እውነት ኤሚን አፍቅሯት ነው ይሄንን ከአምራን ጋር ያቀዱትን እውነታ እየነገራት ወይስ ሌላ እቅድ ኖሮት ነው ይሄንን እውነታ አሁን ላይ ለኤሚ የነገራት የሚለው ነገር ባይታወቅም ግን ደግሞ ኤሚ ከልቧ እሱን እንደምታፈቅረው ግልጽ ነው ማለት ነው። ከዚህ በፊትም እሱ እንደማይሆናት ታውቃለች፣ ግን ደግሞ ከሱ ፍቅር ይዟታልና ምንም ነገር ማድረግ አትችልም ማለት ነው። ምን ሆኜ ነው ያንተን ጸባይ እያወቅኩኝ ለፍቅር ለህይወት ለምንም ነገር እንደማትሆነኝ እያወቅኩኝ እንደዚህ ከልቤ አምርሬ ያፈቀርኩ ብላ በተደጋጋሚ ለኤርሚያስ ስትነግሮ ነበር። ግን ደግሞ ከሱ መራቅም አልቻለችም ማለት ነው። ኤርሚያስም ባለፈው ከአምራን ጋር ያቀዱትን ነገር ከአምራን ጋር የዘረጉትን መረብ የሷ ቤተሰብ ላይ ማለት ነው የቤተሰቧን ሀብት ለመውሰድ እንደዚህ ያርገናል ብሎ ያንን እቅዱን የነገረው መጀመሪያ ላይ ለጥቅም ብቀርብሽም አሁን ደግሞ ከቀረብኩሽ በኋላ ካንቺ ፍቅር ይዞኛል ብሏታል ማለት ነው። የኤርሚያስን ጸባይ ከዚህ በፊት እናውቃለን። ብዙ ሰው ላይ ተንኮል ሲያደርግ ነበር። ከሌላ ሴትም የሆነች ልጅ ነበረችው። ከዛም በኋላ ኑሐሚንንም አታላት ነበር። አምራንንም በፍቅር አጥምዶ አታሏት ነበር። እዚህ ጋር ግን ኤሚን ከልቡ አፍቅሯት ነው የሚለው ነገር ያን ያክል ባያሳምንም ምናልባት ኤርሚያስ ተቀይሮ አሁን ላይ እስከ መጨረሻው ከኤሚ ጋር እሆናለሁ የሚለውን ነገር ምናልባትም አቅዶ ሊሆን ይችላል ወይ ደግሞ እውነትም ከኤሚም ፍቅር ይዞት ሊሆን ይችላል ማለት ነው። ከዚህ በፊት ኑሐሚን አርግዛለች የተባለ ጊዜ ያኔ በጣም ደስተኛ ሆኖ ነበር። ኑሐሚን እስከ መጨረሻ የኔ ትሆናለች ብሎ ነበር። ግን ደግሞ በመሃል እርግዝናው ውሸት እንደሆነና በስም ስህተት የተፈጠረ ነገር እንደሆነ ከሰማ በኋላ ትንሽ አዝኖ ነበር ማለት ነው። እዚህ ጋር ደግሞ ኤሚን አፍቅሬያታለሁ የሚላትን ኤሚን ለአንተ አርግዣለሁ እርግዝና ተፈጥሯል የሚለው ነገር ብትነግረው ምናልባት ያንን ቃል ላይ ደግሞ ይችላል ማለት ነው። ከዚህ በፊት ካንቺ ፍቅር ይዞኛል የሚለውን ነገር
ማለት ነው። ወይ ደግሞ ተቀይሮም ካረገሽልኝ በጣም ደስ ይለኛል፣ እስከ መጨረሻው አብረን እንቆያለን ሊላትም ይችላል ማለት ነው። ግን ደግሞ ለይኩንና ዝናሽ ያ ልጅ እንደማይሆናት በተደጋጋሚ ሲነግሯት ነበር። አሁን ደግሞ እርግዝና ተፈጠረ የሚለው ነገር ከሰሙ ምናልባትም እነሱም በጣም ያዝናሉ ማለት ነው። ግን ደግሞ እርግዝና ከተፈጠረ አንዴ ከተፈጠረ ምንም ነገር ማድረግ አይቻልምና ኤርሚያስ እዛ ጋር ኑሐሚን ላይ ያደረገውን ነገር እንዳያደርግባት ወይ ደግሞ አምራን ላይ ያደረገውን ነገር እንዳያደርግባት መጠንቀቅ ነው ማለት ነው። ኤርሚያስ እውነትም እንዳለው እዛ ጋር እንደተናገረው እውነት ከኤሚ ፍቅር ይዞት ከሷ ጋር እስከ መጨረሻው መሆን የሚፈልግ ከሆነ ይሄ እርግዝና ለኤሚ ጥሩ ነገር ሊሆን ይችላል ማለት ነው። ኤርሚያስ ደግሞ እዛ ጋር እሷን የማይፈልጋት ከሆነ ይሄ እርግዝና ደግሞ ህይወቷን የሚያበላሽ ወይ ደግሞ ህይወቷን ወደ ኋላ የሚጎትት ነገር ሊሆን ይችላል ማለት ነው። አምራን ደግሞ አሁን ላይ የቀረውን ሚስጥር እዛ ጋር ለናሆም ያልነገረችው ሚስጥር አሁንም ልትነግረው እንደምትችል ነው እዛ ጋር ለዝናሽ እያወራቻት ያለችው ማለት ነው። እሷ ከዝናሽ የምትፈልገው ጥቅም አለ። የአንቺን የአክሲዮን ድርሻሽን በእኔ ስም አድርጊልኝ ለእኔ ስጪ ብላ በተደጋጋሚ ዝናሽን ስትጠይቃት ነበርና አሁንም ያ ፍላጎት እንዳለ ነው እሷ እየተናገረች ያለችውና ሌላ ነገር ደግሞ ሰንበቶን ገለው ሲቀብሩ ያለውን ነገር ለፖሊሶች እሰጣለሁ ብላ ዝናሽን ስታስፈራራት ነበርና ዝናሽ ደግሞ ለይኩን የሚፈልገው ነገር ራሱ እሱ ነው። በራሱ እሱ ሄዶ እጁን ለፖሊሶች መስጠት ይፈልጋል። ይሄ ነገር አያዋጣሽም ብላታለችና አሁን ደግሞ እነሱን እያስፈራረቻት ያለችው በተለይ ዝናሽን እያስፈራራቻት ያለችው ይሄንን ሚስጥር ለናሆም እነግራለሁ በሚለው ነው ማለት ነው። አሁንም በስተመጨረሻ እያለቻት ያለው ያንን ነገር ስለነበረ ማለት ነው። ዝናሽ ደግሞ አሁንም አልፈራቻትም። እንደውም እሷ የምትነዳው መኪና የድርጅቱ መኪና ነው፣ ይሄንን ነገር ብትመልሽ ይሻላል፣ ከዚህ በፊት ከናሆም የወሰድሽውን ንብረት ራሱ አንድ ባንድ ተመልሽ ያለሽ ብላታለችና ማለት ነው። አምራን ደግሞ በስተመጨረሻ ላይ የተናገረችውን ነገር ሰምተናል። በይፋ ወደ ጦርነቱ ለመግባት ፈልገሻል መሰለኝ፣ ስለዚህ ጦርነቱን እንጀምር ብላታለች ማለት ነው።